አልহামዱሊላህ ثم አልহামዱሊላህ ሁላችሁም ተጨንቃችሁ ተጠባችሁ እህቶች ወንድሞች ቪዲዮ የሰራችሁ በሙሉ ጀዛኩሙላሁ ኸይር። የካቲት 3 የ9ኛ ክፍል ተማሪ የሆነችው ሂክማ እንደተለመደው ባሻዋም ትምህርት ቤት ለመሄድ ቁርሷን በልታ እናትና አባቷን ስማ ከቤት ትወጣለች። አዛን ሲል ወደ ቤት ተመለሰ የነበረችው ሂክማ ላለፉት 10 ቀናት ምን እንደገጠማት ምን እንደሆነች ሳይታወቅ እናትና አባት በለቅሶ ወዳጅ ዘመድ በፍለጋ እየተንከራተቱ ነበር። ትላንት ከምሽቱ 1 ሰዓት አካባቢ አንድ ስልክ ወደ ቤተሰብ ይደወላል። እናንተ በፌስቡክ እና በቲክቶክ የምትፈልጓት የምትመስል ህፃን ጦር ኃይሎች አካባቢ መንገድ ላይ ወድቃ ሰዎች ከበዋታል፣ ቶሎ ድረሱላት ይሏቸዋል። የተባለው ቦታ ወንድም ሩጦ ሲደርስ ፖሊስ ቀድመው አንስተዋት ነበርና ወደ ፖሊስ ጣቢያ ተከትሎ ይሄዳል። ለቀና ሲንከራተቱና ሲያለቅሱላት የነበረችው ትንሿ እህቱ ሂክማ መሆኗን አረጋገጠ። በደስታ ተንደርድሮ አቀፋት። የለበሰችው ሂጃብ ባይኖርም የጠፋች ቀን ለብሳው ከነበረው ዩኒፎርሟ ጋር በህይወት ተገኝታለች። አልহামዱሊላሂ ረቢል ዓለሚን። በሚያሳዝን ሁኔታ ግን ህፃን ሂክማ ወንድሟን ወዲያው ልታስታውሰው አልቻለችም። ግራ ተጋባች። ስሙንም በትክክል መጥራት አልቻለችም። አባቷ ሲደርስ ግን አባቴ ብላ ስማዋለች፣ አውቃዋለች። የት ነበርሽ ብለው ሲጠይቋት ድንጋይ ስር ተኝቼ እያለች ግራ የሚያጋቡ የተለያዩ መልስ ትመልሳለች። ምን እንደተፈጠረ ባይታወቅም ከሁኔታው እንደተረዱት ሂክማ ትንሽ ህመም ላይ ነች። ከፖሊሶች እንደተረከቡ ቤተሰቦቿ በአስቸኳይ ወደ ሆስፒታል ይዘዋት ሄደው ሙሉ ምርመራ ያደረገች ሲሆን ጤንነቷ በመልካም ሁኔታ ላይ እንደምትገኝ ተናግረዋል። እህት ሂክማ በህይወት በመገኘቷ ቤተሰቦቿ በጣም ደስ ብሏቸዋል። አልহামዱሊላህ። ለጥንቃቄ እንዲረዳን የተፈጠረውን ነገር ምን እንደሆነ ሂክማ ማስታወስ ስትጀምር በሂደት የምናውቀው ይሆናል። ቤተሰቦቿም ልጃችንን ያገኘነው በእናንተ ነውና አላህ ይስጥልን ጀዛኩሙላሁ ኸይር ብለው ለሶሻል ሚዲያ ህዝብም ተናግረዋል። አልহামዱሊላህ። ሁላችንም እንኳን ደስ ያለን። የበለጠ ደህና እንደምትሆንም ተስፋ እናደርጋለን ኢንሻአላህ። ሁሌም ቢሆን ለመልካም ስራ ረፍዶ አያውቅም። ካልተቀየረው ማንነቴ እንዲኖረኝ ከምሻው ምኞቴ ሁሉም ሰው ሊያየው ከማይችለው ከጥልቁ ህልሜ ከሸሸኩት ድክመቴ ከጥቂቱ ሙከራዬ ትግሌን አላቆምም በማሸነፌ አምናለሁ። ባልበርድ እንኳን እሮጣለሁ ባልሮጥ እራመዳለሁ ያቅሜን ሁሉ አድርጌ አሸንፋለሁ። ከሆስፒታሉ ጥግ ላይ 3 ጅናዛዎች ተደርድረዋል። አንዱን የሚያውቀው ማንም አልነበረም። ቤተሰቡን ለማግኘት ቢጥሩም ከንቱ ልፋት ሆነባቸው። ኪሱን ፈተሹ። ምናልባት ሞባይል አሊያም ማንነቱን የሚገልጽ ነገር ይገኝ ይሆናል ተባባሉ። ኪሱን ሲፈትሹ በትንሽ ወረቀት ላይ የተጻፈ ስልክ ቁጥር አገኙ። ከወንድሞች አንዱ ደወለ። ስልኩም ተነሳ። ሰላምታን ከተለዋወጠና ከሆስፒታል እንደደወለ ነገራቸው። ይህንን ቁጥር ከአንድ ወጣት ኪስ ውስጥ ነው ያገኘነው። ከቤተሰባችሁ የጠፋ ሰው ይኖራል በማለት ጠየቀ። የኛ ቤተሰብ አይደለም አሉና ስልኩ ተዘጋ። ለረጅም ሰዓት ጅናዛው መሬት ላይ ተንጋሎ ቆየ። ከሰዓታት በኋላ በዛው ቁጥር ዳግም ተደወለ። ዛሬ ልጃችንን ለማግባት ጥያቄ ያቀረበልን አንድ ወጣት ነበር። ስልካችንን በቁራጭ ወረቀት ጽፈን ሰጥተነዋል። ቀጠሮም ከአሱር ሶላት በኋላ ነበር በማለት የልጁን ቤተሰብ ስማቸውን ጠርቶ ነገራቸው። ቤተሰቡም ሊሰናበቱት መጡ። ግንባሩን ስመው ተለዩት። ከጋብቻው በፊት አጀሉ ቀደመ። ያጫት ሴት ቤተሰብ ወደ ቤተሰቡ መዳረሻ ሆኑ። ይህ ጋዛ ነው። በሺዎች የሚቆጠሩ ታሪኮች ውስጥ አንዱ ይህ ነው። ኢላሂ ፍልስጤም ላይ የሚሰቃዩት ወንድም እህቶቻችንን አንተው በቃ በላቸው ያ ረብ። ነው ነህባ ቁርናስ እንዴት ነህ? አንተ በቃ ምንም ቀብር ምናምን በቃ እምቢ አልክ አይደል? አትመጣም እንዴ? ደሞ ማሞት ይለኛል እንዴ? ሰለሞን ያሳዝን መኖር ነበር ብታይ በቃ የሚገርም ቀብር ነው ያመለጠ። ሌላ ነው ይብል አብራም መሰራውን ታውቃታለህ? ሄለን ናታ ቂጣሞ አወቀት። አዎ ብታይ በቃ እንዴት ህዝቡን በእንባ እንዳራጨችው ብታይ ስታለቅስ አለቃቀሷ የሚገርም ነው። 13 ፕሮ ማክስ 256 ጂቢ 81% ባትሪ ሄልዝ በሙልጋጫ ከለር ኤክስቼንጅ ይቻላል ብላ ስትል በቃ ሙሉ በሙላ ብታይ ሰው አልቻለም። ዲስፕሌይ አስር እኮ ጥብስ በዱለት አንተን ያስለመድከኝ ጧት ብላ ሰንበር እንደዛ ዝበለኝ ምናምን ነገር በቃ ለካ አንተ ብላ ሰንበር እነሱ ይበላሉ። አንተ ሳቅናለ እኔ ፓኩን አንቦክስ አድርገህ መውሰድ ትችላለህ ኦሪጂናል ነው ብለን እንጃብቸው ስትል ማለት ነው። እዛ የታደመው ቀጽ የገዛው በሙላ ስልኩን እያወጣ ቼክ ማድረግ አይጀምርም። በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? ማታ ሲለያዩ ጠዋት 16 ፕሮ ማክስ አንቦክስ ቪዲዮ እንሰራለን ተባብሎ ነበር። በቃ ሰልስት እንደርሳለን። አይ አንተ ደግሞ ሰልስት ነው እሄዳለሁ ትላለህ። አሁንማ ስምህ ሰልስቱን ይሆን ነው ያልቻቸው። አንተ ጊዜ ተርፏል። እሺ ቻው።
ወንድሞቼና እህቶቼ ያኔ ጥላ በሌለበት የማንም እገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው በሚሄዱበት ሁሉም በራሱ ጉዳይ በሚበየንበት የፀሐይቷ ቃጠሎ በቃል በማይገለጽበት በዚያ የቂያማ ቀንም አላሁ ሱብሓነሁ ወተዓላ ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሲያግዱቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው። ሰብዓቱ ዩዝልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። ቃላቸው ከምንም በላይ ጣፋጭ የሆኑ ሰሓቦችም የለቅሶን ጥቅም እንዲህ ሲሉ ያውጉታል። ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል። አብዱላህ ብን ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር። በእርግጥም ተማሩ፣ ተገበሩት፣ ኖሩበትም፣ ሕይወትም ሆነላቸው። ያሉበትም ብቻ ሳይሆን የወደፊቱንም ጠረገላቸው። እምባ ከምንም በላይ አላህ ዘንድ ዋጋ አለው። ለእኛ ግን ከበደ። እንዴታ! እነዚህ አላህን ፈሪዎች ቃላቸው ብቻ ሳይሆን ተግባራቸው የሚናገር ነበርና እስቲ ከድንቃድንቅ መዝገቦቻቸው ጨረፍታውን እንቃኝ። ከዚያ በፊት አንድ የቁርአን አያ إذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ይወድቃሉ። ብዙዎች እናለቅስ ይሆናል። የምናለቅሰው ግን በጠፋው የዱንያ ሀብታችን አሊያም ጥላን ወይም ጥላት በከወለለው ፍቅራችን የልጃችን የሚስታችን አሊያም የወላጆቻችን ለቅሶ በእርግጥ እነዚህ ያስለቅሱ ይሆናል። ነገር ግን ለቅሶ የምግብና የመጠጥ ያለ ከሚያስፈልገው አኺራ ጋር ሲነጻጸር ግን እምባዎቹ ትቢያ ያህል ናቸው። ለቅሶም እጅግ ፋይዳ ቢስ ነው። ለዱንያው እምባውን ያፈሰሰ አኺራስ። አንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የአላህን ፈጽሞ የማያምፀው ውዱ ዘያሪያቸው ጅብሪል ብቅ አለ። የጅብሪል ሁኔታ ግን እንደዚህ ቀደሙ አልነበረም። ገጽታው ያሸብራል። ያ ጅብሪል አሉ ነቢዩ፣ ምክንያቱ ምንድነው እንደዚህ የቀየረ? ጅብሪልም አለ ሙሐመድ ወደ አንተ የመጣሁት አላህ የእሳትን መቀጣጠያ ወናፍ እንድትነፋ ባዘዘበት ወቅት ነው። እሳት የማይቀር የቀብር ቅጣትም እንዲሁ እውነት መሆኑን ማንም መዳኑን እስኪያረጋግጥ ሊረጋጋ ይገባውን በማለት ያሸበረውን ሁኔታ ወጋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀጠለና ያ ጅብሪል አሸበረህን ጀሃነም እስቲ ያስረዳኝ ምን ይመስላል? ጅብሪልም የጀሃነምን ሁኔታ ያብራራላቸው ገባ። እስኪ ከዚህ በኋላ የማወሳቸውን ታሪኮች ልብ ብለን እናድምጥ። ያ ትምህርት የሰሓቦችን ብቻ ሳይሆን የደጋጎችን ቀልብ በሙሉ የገባ ነበር። እንደ ዑመር ብን አብዱልዓዚዝ አንዴ የዑመር ብን አብዱልዓዚዝ ኻዲም ሰላት መስገጃ ቦታ ሄዳ 2 ረክዓ ሰላት እንደሰገደች በዚያው እንቅልፍ አሸንፏት ተኛች። ስነቃም አንተ የሙእሚኖች መሪ ሆይ ወላሂ በጣም የሚደንቅን ነገር አየው፣ ዑመርም ትነግራቸው ዘንድ ጠየቋት። እሷም እሳት ባለቤቶቿን ልታንድ ስትንበለበል ከዚያም በላዩዋ ላይ ሲራጥ ሲዘረጋ አየሁኝ። ዑመርም በድንጋጤ ዋ ጥፋቴ በማለት ጮኸ። ከዚያ ምክል የመጣ ሲራጥ ላይ ትንሽ እንደተጓዘ ወደቀና ጀሃነም ገባ። ዑመርም ዋ ጥፋቴ አለ። አከሌም መጣ ማለፍን አልቻለም ጀሃነም ገባ እያለች ስታወጋ ዑመር ፍርሃቱ ጨመረ። ጥፋቴ በማለት የሚጮህ ጀመር። ከዚያም ሶስተኛው መጣ ማለፍን አልቻለም ወደቀ። በመጨረሻም አንተ ወደ ሲራጥ ስትመጣ ተመለከትኩ ብላ ንግግሯን ሳትጨርስ ዑመር ከመጀመሪያዎቹ ድንጋጤ አንጻር ራሳቸውን ስተወደቁ የምትነግራቸውን የማይሰሙ ሆነው አለፉ። ሲራጥም የወደቁ መሰላቸው። ኻዲሟ ግን ያ አሚረል ሙእሚኒን ወላሂ አንተ ግን ሲራጥን ስታልፍ ነው ያየው በማለት ደጋግማ ጮኸች። እርግጥም የሲራጥ ፍራቻ እምባ ብቻ አይደለም ራስንም ያስታል። ያ አብደላህ ወያ አመተላህ የታለ እንባችን? ነቢዩ ኹጥባ ሲያደርጉ ስለሚደገፉት ዛፍ ታውቃላችሁ? ነቢዩ አንድ ወቅት ሚንበር ከተሰራ በኋላ ዛፉን ትተው ሚንበር ላይ ወጥተው ኹጥባ አደረጉ። ዛፉ የኔ ነቢዩ ሰለላሁ ዐለይሂ ወሰለም ስለተለዩት ድምፅ አውጥቶ አለቀሰ። ነቢዩ ከሚንበር ወርደው ደባበሱትና እዚህ ቀርቶ በጀነት ውስጥ ከኔ ጋር መሆኑን አትወድም ምን አሉትና አጽናኑት። ይገርማል። ዛፉም ለነቢዩ ሰለላሁ ዐለይሂ ወሰለም ፍቅር እንባን ያፈሳል። ሰውባኑን ታውቁታላችሁ? የዚህ ሰው የእንባ ምክንያት በነቢዩ ፍቅር ለከነፉ ማበራቻ ለእኛ ፍቅሩን የመጽሐፍትና የንግግር ርዕስ ብቻ ላደረግነው ደግሞ ጥልቅ ትምህርት በመሆኑ እስቲ አድምጡኝ። ረሱል ከኻዲማቸው ከሰውባን ርቀው ቀዩና ሲመለሱ ሰውባን ያለቅሳል፣ ስቅስቅም ብሎ ያነባል። ያ ረሱላላህ ናፈከኝ አላቸው። ይህ ነውን የሚያስለቅሰ አሉት። አዎ ናፍቆቱ ፍቅሩ ቢላቸው ጥሩ ነበር አይደል? ላ
ሰሐቦች በምናባችን የሚፈሱ ኮከቦች ናቸው። መልሱ በታሪክ መዝገቦች የወርቅ ቀለም ያሸዋል። የእሱንም ፍቅር ለተጠማ የሚያረካ ምላሽ ያስለቀሰኝማ ጀነት ውስጥ አንቱ ያለውት ቦታና እኔ የሚኖረኝ ቦታ መለያየቱ እዚያም ከርሱ በመለየቴ የሚሰማኝ ናፍቆትና ብቸኝነትን አስታውሼ ነው አላቸው። ያ አላህ ያ ትውልድ በእንባ ብርሃን ዓለምን ያቀና ትውልድ እንደዛ እጅግ ወጣት ሰሃባ እንደዛ እጅግ ወጣት የ17 ዓመት ሰሃባ ሰዕለባ 70,000 መላእክት ቀብራችንን እንዲሸኝልን ከፈለግን ለአላህ ብለን እናልቅስ። ትነስም ትብዛ ወንጀሎቻችንን በእንባ እናብስ። የማሪ ጌታ ባሪያዎች ነንና ይህንን ዱዓ ማለት ለዚህ ትውልድ ግድ ይለዋል። اللهم ارزقني عينين حاطلتين تشفيان القلب بزرف الدمع من خشيتك قبل أن تصل الدمع دما. بسم الله الرحمن الرحيم ويخرون للأذقان يبكون ويزيدهم خشوعا ያለቀሱ በፊቶቻቸውን ወደቁ ይህንን ፍርሃትን ጨመረላቸው። ሱረቱ ልኢስራ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።